ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ በለንደን ደርቢ በሜዳው ስታንፎርድ ብሪጅ ዌስትሃምን ያስተናገደው ቼልሲ ድራማዊ ክስተት በታየበት ጨዋታ ቼልሲ ከ2-0 ከመመራት ተነስቶ በአስገራሚ ሁኔታ በአስደናቂ ብቃት ዌስትሃምን 3-2 በማሸነፍ የእግር ኳስ ተመልካችን ጉድ አሰኝቷል። በስታንፎርድ ብሪጅ የታደሙት በርካታ የቼልሲ ደጋፊዎች የደስታ ባህር ውስጥ ሲዘፍቁ ተስተውሏል። ለመሆኑ ቼልሲ ከ2-0 መመራት ተነስቶ እንዴት ሊያሸንፍ ቻለ? አጠቃላይ የጨዋታው ድባብ ምን ይመስል ነበር የሚለውን ጉዳይ በስፋት እንመለከታለን። አብራችሁን ቆዩ። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ መላው የቼልሲ ደጋፊዎችን ያስፈነደቀ አስገራሚ ውጤት ተመዝግቧል። ቼልሲ በሜዳው ስታንፎርድ ብሪጅ ዌስትሃምን አስተናግዶ ድራማዊ ክስተት በታየበት ጨዋታ በአስደናቂ ሁኔታ እጅግ በተለየ መልኩ ከ2-0 በመመራት ተነስቶ ዌስትሃምን 3-2 በማሸነፍ አስገራሚ ድልን መጎናጸፍ ችሏል። የዌስትሃሙ ተጫዋች ቦን 7ኛው ደቂቃ ላይ ጎል በማስቆጠር ዌስትሃሞች ጨዋታውን መምራት ችለው ነበረ። እንደዚሁም 36ኛው ደቂቃ ላይ ሹሜርቪል የተባለው የዌስትሃሙ ተጫዋች ሁለተኛ ጎል በማስቆጠር ቼልሲን 2-0 መምራት ችለው ነበር። ነገር ግን ከረፍት መልስ አስገራሚ ካምባክ ያደረገው ቼልሲ ጃኦ ፔድሮ 57ኛው ደቂቃ ላይ፣ ማርክ ኩኩሪያ 70ኛው ደቂቃ ላይ እንደዚሁም ኤንዞ ፈርናንዴዝ 92ኛ ደቂቃ ላይ ባስቆጠሯቸው አስገራሚ ጎሎች ቼልሲ ከስታንፎርድ ብሪጅ ጣፋጭ ስኬትን መጎናጸፍ ያለባቸውን ክፍተት በማየት ቶሎ ተጫዋቾችን በመቀየር የሚታወቁት የቼልሲው አዲሱ አሰልጣኝ ሊያም ሮዚነር በዚህም ጨዋታ አስገራሚ ቅያሬዎችን በማድረግ የቼልሲን አሸናፊነት ማረጋገጥ ችሏል። ከዚህ በፊት የነበሩት አሰልጣኝ ኢንዞ ማሬስካ አቀያየር ላይ በጣም ትችት ይሰነዘርባቸው ነበረ። ጥሩ የሚጫወቱ ተጫዋቾችን በማስወጣት ሌሎች ደከም ያሉ ተጫዋቾችን እንደዚህ ወደ ሜዳ በማስገባት ብዙ የቼልሲ ደጋፊዎችን ሲያናድዱና ሲያበሳጩ እንደነበር ይታወቃል። ነገር ግን የአሁኑ አዲሱ አሰልጣኝ ሊያም ሮዚነር ይህንን ክፍተት በእጅጉ የዘጉት ይመስላል። ቼልሲ ባደረጋቸው ያለፉት 5 እና 6 ጨዋታዎች ላይ የሚያደርጓቸው ቅያሬዎች ቼልሲን ወደ አሸናፊነት እያመጡት ይገኛሉ። እኚህ አሰልጣኝ እንግዲህ አሁን ላይ ከ7ቱ ጨዋታ 6ቱን በማሸነፍ በአስገራሚ የስኬት ጎዳና ላይ ይገኛሉ። እስኪ አሰልጣኝ ሊያም ሮዚነር በመጀመሪያ የተጠቀሟቸውን ቋሚ አሰላለፎችን እንመልከት። ሳንቼዝን በበረኛነት ተጠቅመዋል። ተከላካይ ላይ ማሉ ጉስቶ፣ ቻሎባ፣ ባዲያሽሌ እና ሃቶን የቼልሲን የተከላካይ መስመር እየመሩ ወደ ሜዳ ገብተዋል። መሀል ላይ ኢንዞ ፈርናንዴዝ እና ካይሴዶ ተጣምሮ ነበረ። እንደዚሁም የፊት መስመር ላይ ጊተንስ ከሌላ ጊዜ በተለየ መልኩ ማለት ነው ጊተንስ፣ ኮል ፓልመር እና ጋርናቾ እንደዚሁ ተሰልፈው ገብተዋል። የፊት መስመሩን በብቸኝነት እንዲመራ ዴላፕን ወደ ሜዳ አስገብተዋል አሰልጣኝ ሊያም ሮዚነር። እንግዲህ እነዚህ ተጫዋቾች ከዚህ በፊት በቋሚነት የመሰለፍ እድል አልነበራቸውም አብዛኞቹ። ጊተንስ እንደዚሁ ብዙ ጊዜ ተቀይሮ እንደሚገባ ይታወቃል። ጋርናቾም እንደዚሁ አንዴ ቋሚ አንዴ እየተቀየረ ሲገባ ነበር የምናስተውለው። እነ ሃቶም እንደዚሁ ብዙ በቋሚነት የመሰለፍ እድል አልነበረውም። ዴላፕም እንደዚሁ በበርካታ ጨዋታዎች ተቀይሮ ሲገባ ነበር የምናስተውለው። ነገር ግን አሰልጣኝ ሊያም ሮዚነር በቀጣይ ላለባቸው የአርሰናል ጨዋታ ለመዘጋጀት በሚል እንግዲህ እነዚህን ሮቴሽን ተጫዋቾችን አቀያይሮ በመጠቀም ይህንን ቋሚ 11 መጠቀም ችሏል። ቼልሲ ዋና ተጫዋቾች ማለትም እነ ጃኦ ፔድሮ፣ እነ ጀምስ፣ እነ ፔድሮ ኔቶን እንግዲህ በተቀያሪነት እንዲቀመጡ በማድረግ ጨዋታውን መጀመር ችሏል። የመጀመሪያውን አጋማሽ ጨዋታ ስንመለከት ዌስትሃሞች ቼልሲን በደንብ ተጭነው ሲጫወቱ ነበረ። ቶሎ ወደ ግብ በመድረስ እንደዚሁ ሙከራ በማድረግ ከቼልሲ በእጅጉ የተሻሉ ነበረ። እናም አሰልጣኝ ሊያም ሮዚነር የተጠቀሙት የመጀመሪያ የቋሚ አሰላለፍ ልክ አይደለም የሚሉ በርካታ ሀሳቦች በማህበራዊ ሚዲያ ሲሰራጩ ነበረ። ምክንያቱም ዌስትሃሞች በከፍተኛ ሁኔታ በማጥቃት የቼልሲ ተከላካዮችን ሲያስጨንቁ ነበረ። በተለይም ባዲያሽሌ እና ሃቶ ያን ያህል የቼልሲ ደጋፊዎች አይተማመኑባቸውም፣ ስህተቶችን በመስራት ይታወቃሉና እነዚህን ተጫዋቾች እንዴት ያስገባሉ በሚል እንግዲህ በርካታ ትችቶች ሲሰነዘሩ ነበረ። ጨዋታው እየሄደ እያለ እንግዲህ ኮሜንታተሮች እንደዚሁም ሌሎች የቼልሲ ደጋፊዎችም አሰልጣኙ በመጀመሪያ ይዘው የገቡትን አሰላለፍ ሲተቹ ነበረ። ምክንያቱም ዌስትሃሞች በጣም ቼልሲን ሲፈትኑ ነበረ። እነዚህ አሁን የጠቀስኳቸውም ተከላካዮች እንደዚሁ በደንብ የዌስትሃም ተከላካዮችን ማርክ እያደረጉ አልነበረም። እንደዚሁም
አልፎ ደግሞ ስህተቶችን ሲሰሩ ነበርና ቼልሲ በእነዚህ ተጫዋቾች ዋጋ ሊከፍል የሚችልበት እድል ተፈጥሮ ነበር። በዚህም ቦን የዌስትሃሙ ተጫዋች ቦን 7ኛው ደቂቃ ላይ ጎል አስቆጥሮ ቼልሲን 1-0 መምራት ቻለ። ከዛ በኋላ አንድ ጎል ከተቆጠረም በኋላ ዌስትሃሞች በእጅጉ ሲያጠቁ ነበር። የቼልሲን የፊት መስመር አጥቂን ዴላፕን ማርክ በማድረግ መሃል ሜዳውን ለመቆጣጠር ጥረት ሲያደርጉ ነበር። እንደዚሁም የመሃል ክፍል ተጫዋቾች ቶሎ ለአጥቂዎች ኳስ በማድረስ ቼልሲ ላይ ከፍተኛ ጫና ሲያሳድሩ ተመልክተናል። እንግዲህ ከረፍት በፊት ዌስትሃሞች በእጅጉ ከቼልሲ ተሽለው ነበር። ቼልሲ በኳስ በመቆጣጠር ረገድ በትንሹም ቢሆን የተሻለ ቢሆንም ነገር ግን ቶሎ ወደ ግብ በመድረስ እንደዚሁም ሙከራዎችን በማድረግ ዌስትሃሞች በጣም ከቼልሲ ተሽለው ነበር። እንግዲህ የማጥቃት አማራጫቸውን በማስፋትና እንደዚሁም ፈጣን ካውንተር አታክ በመጠቀም 36ኛው ደቂቃ ላይ ሱሜርቪል የተባለው የዌስትሃሙ ተጫዋች 36ኛው ደቂቃ ላይ ጎል አስቆጥሮ 2-0 መምራት ቻሉ። ይሄም ለዌስትሃሞች ትልቅ መነቃቃት ነበር የፈጠረላቸው። ምናልባትም ሌላ ተጨማሪ ጎል ያስቆጥሩ ይሆን የሚል ፍራቻ በብዙ የቼልሲ ደጋፊዎች ነበር። ዌስትሃሞች ከረፍት በፊት በሁሉም ረገድ የተሻሉ ነበሩ። ቼልሲ በ45 ደቂቃ በመጀመሪያው አጋማሽ ማለት ነው አንድ ሙከራ ብቻ ነው ማድረግ የቻሉት። ከዛ ውጪ አንድም ሙከራ አላደረጉም። ይሄም ቼልሲ ከረፍት በፊት ምን ያህል በጣም ዌስትሃሞች ተጭነው እንደነበር የሚያመላክት ነው። እንደዚሁም አሰልጣኝ ሊያም ሮዚነር በመጀመሪያ አስተላለፍ የተጠቀሟቸው ተጫዋቾች ውጤታማ እንዳልሆኑ የሚያመለክት ነው። እንግዲህ አሰልጣኝ ሊያም ሮዚነር ጨዋታዎችን በማንበብ ቶሎ በመቀየር ይታወቃሉ። ከናፖሊ በተደረገው ጨዋታ ያንኑን አሳይቷል። በሌሎች ጨዋታዎችም ይህንን ተመልክተናል። በዚህኛም ጨዋታ ላይ እንግዲህ ቶሎ ነው ቅያሬ ለማድረግ የወሰኑት። 26ኛው ደቂቃ ላይ ጊተንስን አስወጥተው ፔድሮ ኔቶን ማስገባት ችሏል። ይህም አሰልጣኙ ምን ያህል እንግዲህ ውጤት ለመቀየር ያላቸውን ጉጉትና ሁኔታ የሚያሳይ ነውና ብዙ አሰልጣኞች ምናልባትም ከ60ኛው ደቂቃ በኋላ ከ70 ደቂቃ በኋላ ነው ለመቀየር የሚቻኮሉት። ነገር ግን አሰልጣኝ ሊያም ሮዚነር ጨዋታውን ለመቀየር በሚል ገና 26ኛው ደቂቃ ላይ እንግዲህ በጨዋታው ላይ ጥሩ ያልነበረውን ጊተንስን አስወጥተው ፔድሮ ኔቶን በማስገባት ጨዋታውን ለመለወጥ ችለው ነበር። ነገር ግን በዛው ውጤት እንግዲህ የመጀመሪያው አጋማሽ ሊጠናቀቅ ችሏል። በዌስትሃም 2-0 መሪነት የመጀመሪያው ግማሽ ሊጠናቀቅ ችሏል ማለት ነው። ከዚህ በፊት እንግዲህ በክንፍ በኩል ጥሩ እንቅስቃሴ ሲያደርግ የምናውቀው የቼልሲ ወጣቱ ተጫዋች ስቲቫኦ ዊሊያን እንግዲህ ባጋጠመው የቤተሰብ ችግር ምክንያት ወደ ብራዚል አቅንቷል። ስለዚህም በዚህ ጨዋታ ላይ እንግዲህ ተቀያሪ ወንበር ላይ አልነበረም። ስለዚህ ስቲቫኦ ዊሊያን አለመኖር እንደዚሁ ቼልሲን ዋጋ ያስከፍለዋል የሚሉ ሐሳቦች እየተሰነዘሩ ነበር። ከረፍት በኋላ ነገሮች ሁሉ ነው የተገለባበጡት። አሰልጣኝ ሊያም ሮዚነር ይህን ጨዋታ ማሸነፍ አለብኝ ብለው በማመናቸው ምክንያት ወሳኝ ተጫዋቾችን ወደ ሜዳ ማስገባት ችሏል። ልክ ወደ እረፍት እንደገቡ 46ኛው ደቂቃ ላይ ዌስሊ ፎፋናን አስገብተው በጨዋታው ላይ ጥሩ ያልነበረውን ባዲያሽሌን አስወጥተውታል። እዛው እንደዚሁ ከረፍት እንደገቡ በጨዋታው ጥሩ ያልነበረውን ጆሬል ሃቶን አስወጥተው የቼልሲውን ወሳኝ ተጫዋች ማርክ ኩኩሪያን ወደ ሜዳ አስገብተዋል። በዛውም ደቂቃ እንደዚሁ በጨዋታው ላይ እንደዚሁ ጥሩ ያልነበረው አሌሃንድሮ ጋርናቾን አስወጥተው ጃኦ ፔድሮን ወደ ሜዳ አስገብቷል። እንግዲህ ይህን ቅያሬዎችን ስንመለከት አሰልጣኝ ሊያም ሮዚነር ይህን ጨዋታ አሸንፈው ለመውጣት ያላቸውን ቁርጠኝነት ያሳየ አቀያየር ነበር ብሎ መናገር ይቻላል። እንግዲህ በዚህም እንግዲህ አስደናቂ ቅያሬዎችን ያደረጉት ሊያም ሮዚነር የቼልሲን የሁለተኛ አጋማሽ ጨዋታ ሙሉ ለሙሉ ቀይረውታል። ቼልሲ ሙሉ ለሙሉ ነው እንግዲህ ዶሚኔት ያደረገው ዌስትሃምን ቶሎ ወደ ጎል በመድረስ ሙከራዎችን በማድረግ ጎሎችን ለማስቆጠር ከፍተኛ ትግል በማድረግ ጨዋታ በመቆጣጠር ቼልሲዎች በእጅጉ ከረፍት በኋላ ተሽለው መቅረብ ችሏል። እንግዲህ ቅያሬያቸው የሰመረላቸው አሰልጣኝ ሊያም ሮዚነር ቀይረው ባስገቡት የቼልሲው አሁን ላይ አስደናቂ እንቅስቃሴ እያሳየ ባለው ጃኦ ፔድሮ አማካኝነት 57ኛው ደቂቃ ላይ የመጀመሪያ ጎላቸውን ማስቆጠር ችሏል። ለዚህ ጎል መቆጠር ፎፋና ያደረገው አስተዋጽኦ እጅግ ከፍተኛ ነበረ። ጥሩ ክሮስ በማድረግ እንደዚሁም ጃኦ ፔድሮም የተደረገለትን ክሮስ በአስደናቂ ሁኔታ ከፍተኛ ጥረት አድርጎ ከአቅሙ በላይ ዘሎ በጭንቅላት እንግዲህ ጎሏን በማስቆጠር ቼልሲ ወደ ጨዋታ ሪትም ወደ አሸናፊነት ሪትም እንዲገባ ያደረገችዋን ጎል ማስቆጠር ችሏል ማለት ነው። ይሄም ለፎፋናና ለጃኦ ፔድሮ ትልቅ ምስጋና የሚያስፈልጋቸው ይመስለኛል።
ቼልሲ እንግዲህ የማጥቃት ኃይሉን በመቀጠል ቶሎ ቶሎ ወደ ጎል በመድረስ ሙከራዎችን በማድረግ የዌስትሃም ተከላካዮችን በማስጨነቅ የተሳካ ምሽትን ነበር ያሳለፈው። በተለይ አንዱ ጃኦ ፔድሮ አንዷን ጎል ካስቆጠረ በኋላ ቼልሲ ተጨማሪ ጎል ለማግኘትና ጨዋታውን አቻ ለማድረግ የሄዱበት ርቀት አስደናቂ ነበረ። በተለይ ሞሰስ ካይሴዶ፣ ኢንዞ ፈርናንዴዝ እንደዚሁም ማርኩ ኩኩሪያ እነዚህ ተጫዋቾች መሀል ላይ ሲያደርጉት የነበረው ነገር ወደ ጎል ለመድረስ ሲያደርጉት የነበረው ተጋድሎ እጅግ አስደናቂ ነው ብሎ መናገር ይቻላል። እንግዲህ ቼልሲ ዌስትሃሞችን በማስጨነቅ ማርኩ ኩኩሪያ 70ኛው ደቂቃ ላይ እንደዚሁ ሁለተኛውን ጎል በማስቆጠር ድንቅ የሚባል የቼልሲ ምሽት እንዲያልፍ አድርጓል። እንግዲህ ማሉ ጉስቶ በቴስታ ኳሱን ወደ ኩኩሪያ በመላክ እንደዚሁም ኩኩሪያ በፍጥነት መጥቶ እንግዲህ ያቺን ጎል በቴስታ በማስቆጠር ቼልሲን ወደ አቻነት ማምጣት ችሏል። በስታንፎርድ ብሪጅ የታደመው የቼልሲ ደጋፊ ማርኮ ኩኩሪያ ሁለተኛውን ጎል ሲያስቆጥር ያሳዩት የነበረው ድጋፍና የደስታ ሁኔታ እጅግ ማራኪና አስደናቂ ድባብን ተመልክተናል። እንግዲህ ጨዋታ 2-2 ከሆነ በኋላ እንደዚሁ በርካታ ሙከራዎችን ቼልሲ ማድረግ ችሏል። ሞሰስ ካይሴዶ እጅግ ያለቀለት በጣም የሚገርም ሙከራ አድርጎ የዌስትሃሙ በረኛ ሊያድንበት ችሏል። ከዛ ቼልሲ ያቻ ከሆነ በኋላ ለማሸነፍ ከፍተኛ ጥረት አድርጓል። አሰልጣኝ ሊያም ሮዚነር እንደዚሁ ተጫዋቾችን ወደፊት እንዲገፉ በጣም ሲያበረታቱ ነበረ። በአንጻሩ ዌስትሃሞች ጨዋታውን ለመግደልና በአንድ ነጥብ ከስታንፎርድ ብሪጅ ይዞ ለመውጣት የተከላካይ ክፍላቸውን በማጠናከር ረገድ ተጠምደው ነበር። ቼልሲ ግን በከፍተኛ ሁኔታ በማጥቃት ወደፊት በመጠጋት እንግዲህ ጨዋታውን ለማሸነፍ ብርቱ ትግል ሲያደርጉ ነበረ ሙሉ 90 ደቂቃ ላይ። ይህም ተሳክቶላቸው እንግዲህ የቼልሲው ወሳኝ ተጫዋች የሆነው ኢንዞ ፈርናንዴዝ 90ኛው ደቂቃ አድርጎ በተጨመረው ደቂቃ 92ኛው ደቂቃ ላይ እንግዲህ ምርጥ ጎል በማስቆጠር ቼልሲን ወደ መሪነት እንዲመጣ አድርጎታል። እንግዲህ ጃኦ ፔድሮ ጎሉን ካስቆጠረ በኋላ ማሊያውን በማውለቅ ከደጋፊዎቹ ጋር ሰለብሬት አድርጓልና ምን ያህል የቼልሲ ተጫዋቾች ለጨዋታውን ለማሸነፍ የነበራቸውን ጉጉት የሚያመለክት ነው። እንግዲህ ከረፍት በፊት የነበረው ቼልሲና ከረፍት በኋላ የነበረው ቼልሲ ፍጹም የተለያየ ነበረ። ከረፍት በፊት የነበረው ቼልሲ ደካማውን ቼልሲ ነው፣ በዌስትሃም ብልጫ የተወሰደበትን ሙከራ የማያደርገውን ቼልሲ ነበር የተመለከትነው። ከረፍት በኋላ ምስጋና ለአሰልጣኝ ሊያም ሮዚነር ቅያሬ ይግባና ሙሉ የጨዋታውን ድባብ በመቀየር የቼልሲ ደጋፊዎችን ያስፈነጠዘ ትልቅ ድል ማሳካት ችሏል ማለት ነው። እንግዲህ አጠቃላይ የጨዋታውን ስታቲስቲክስ ስንመለከት ቼልሲ 13 ሙከራ ማድረግ ችሏል። በአንጻሩ ዌስትሃሞች 10 ሙከራ ነው ማድረግ ያቻሉት። ወደ ጎል በመሞከር ኦን ታርጌት ቼልሲ 6 እንደዚሁም ዌስትሃም 6 መሞከር ችሏል። ፖሰስን ቼልሲ ፍጹም የበላይ ነበር፣ 71 ለ29 የኳስ ቁጥጥር ነበረው። ኳስ በማንሸራሸርም እንደዚሁ ቼልሲ የተሻለ ነበር። ፓስ በማድረግ 673 ኳስ ቼልሲዎች ማንሸራሸር ችሏል። በአንጻሩ ዌስትሃሞች 279 ኳስ ብቻ ነው ማንሸራሸር የቻሉት። እንደዚሁም ኮርና ቼልሲ 9 ኮርና ማግኘት ችሏል። በአንጻሩ ዌስትሃሞች 3 ኮርና ብቻ ነው ማግኘት የቻሉት። እንግዲህ ቀይ ካርድ ተመልክቷል። የዌስትሃሙ ተጫዋች ከ95ኛው ደቂቃ ላይ ካለፈ በኋላ ነው እንግዲህ የተሰወነ አምባገሩ ተፈጥሮ የቼልሲን ተጫዋች ለማነቅ የሞከረው። እንግዲህ ተጫዋች 90 ደቂቃ ተጨምሮ እንደዚሁም ከ11ኛው ደቂቃ በኋላ ያ ማለት 101ኛው ደቂቃ ላይ እንግዲህ ቀይ ካርድ ተመልክቶ ከሜዳ ወጥቷል። ምንም ተጽዕኖ የሚፈጥር ቀይ አልነበረም፣ ምክንያቱም ኦሬዲ ጨዋታው አልቆ ነበርና ቼልሲ በሁሉም ረገድ በተለይ ከረፍት መልስ የተሻለ እንቅስቃሴ በማድረግ እጅግ የቼልሲ ደጋፊዎችን ያስፈነደቀ አስገራሚ ውጤት ማሳካት ችሏል። አሰልጣኝ ሊያም ሮዚነር ቀይረው ያስገቧቸው ተጫዋቾች በሙሉ ቼልሲ እንዲያሸንፍ ከፍተኛውን ጥረት አድርጓል። ስለዚህ የአሰልጣኝ ሊያም ሮዚነር ቅያሬ የተሳካና አመርቂ ነበር ብሎ መናገር ይቻላል። ጉስቶን አስወጥተው 81ኛው ደቂቃ ላይ እንደዚሁ ጀምስን አስገብተው ነበረ። ጀምስም ከተቀይሮ ከገባ በኋላ ክሮስ በማድረግ የዌስትሃም ተጫዋቾችን በማጨናነቅ ክንፍ ላይ ሲያደርገው የነበረው ነገር እጅግ አስደናቂ ነውና አሰልጣኝ ሊያም ሮዚነር በዚህ ጨዋታ ቼልሲ 3 ነጥብ ይዞ በመውጣቱ በእጅጉ ሊመሰገኑ ይገባል ብዬ አስባለሁ። እንግዲህ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን ስንመለከት
ቼልሲ 42 ነጥብ በመያዝ አራተኛ ደረጃ ላይ መቀመጥ ችሏል። በእርግጥ ማንቸስተር ዩናይትድ እንግዲህ ከፉልሃም ጋር የሚያደርገውን ጨዋታ ተከትሎ የሚያሸንፍ ከሆነ ደረጃው ወደ 5 ሊጠጋ ይችላል። ነገር ግን አሁን ባለው ሁኔታ ቼልሲ 42 ነጥብ በመያዝ አራተኛ ደረጃ ላይ ሊቀመጥ ችሏል ማለት ነው። አርሰናል አሸንፏል 53 ነጥብ በመያዝ የሊጉ መሪ እየመራ ይገኛል። ማንቸስተር ሲቲ ቀሪ አንድ ጨዋታ ያለው 46 ነጥብ በመያዝ ሁለተኛ ደረጃ ላይ ይገኛል። እንደዚሁም አስቶን ቪላ እንደዚሁ ቀሪ አንድ ጨዋታ ያለው 46 ነጥብ በመያዝ እንግዲህ ሶስተኛ ደረጃ ላይ ይገኛል ማለት ነው። እንግዲህ ቼልሲ በስኬት ላይ ስኬት እየተጎናጸፈ ይገኛል። አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ ካደረጓቸው 7 ጨዋታዎች 6ቱን በማሸነፍ እጅግ የሚያኮራ የድል እንቅስቃሴ ላይ ይገኛሉ። አንዱም ጨዋታ የተሸነፉት በአርሰናል ነው። እሱም ገና አላለቀም። የደርሶ መልስ ጨዋታ ይኖረዋል። እንግዲህ በቀጣይ ሳምንት አሁን በሩብ ምሽት ማለት ነው ቼልሲ ከአርሰናል በኤሚሬት የሚያደርጉት ጨዋታ ይጠበቃል። ቼልሲ ከአንድ ጎል በላይ ማስቆጠር የሚችል ከሆነ አርሰናልን በማሸነፍ ወደ ቀጣይ ወደ ዋንጫ ወደ ወምብሌ ላይ ወደሚደረገው ፍልሚያ የማለፍ እድሉ ከፍተኛ ይሆናል ማለት ነው። እንግዲህ አሰልጣኝ ሊያም ሮዚነር ይሄንንም አያሳኩትም ብሎ መናገር አይቻልም። በጥሩ የማሸነፍ ወኔ ላይ ይገኛሉ። የሚፈሩ አሰልጣኝ አይደሉም። ቅያሬዎችን ለማድረግ ወደ ኋላ የሚሉ አይደሉም። ጨዋታዎችን አንብበው ቶሎ ውሳኔ በመወሰን ይታወቃሉና እንደዚሁም ደግሞ ፈጣን ማጥቃት ላይ ብቻ ትኩረት የሚያደርጉ እጅግ ከእድሜያቸው በላይ በሳል የሆኑ አሰልጣኝ ናቸውና ከአርሰናል በሚደረገውም ጨዋታ ላይ አርሰናልን ይፈራሉ ተብሎ አይታሰብም። የማጥቃት ፉትቦልን በመጠቀም የውጤቱን ቀልብ ሰው እንግዲህ ወደ ቀጣይ ዙር ወደ ዋንጫ የሚያልፉበት እድል ይኖራልና እስካሁን ባለው ሁኔታ አሰልጣኝ ሊያም ሮዚነር እያደረጉት ያለው በቼልሲ ቤት እየፈጸሙት ያለው ገድል በእጅጉ በቼልሲ ደጋፊዎች የሚወደድና አስገራሚ ነው ብሎ መናገር ይቻላል። እንግዲህ ቼልሲ ዌስትሃምን ከ2-0 በመራት ተነስቶ ማሸነፉን ተከትሎ በስታንፎርድ ብሪጅ የነበረው ድባብ እጅግ አስገራሚ ነበረ። ሁሉም የቼልሲ ደጋፊዎች የደስታ ባህር ውስጥ ገብተው ነበር ብሎ መናገር ይቻላል። በኢትዮጵያም በመላው ዓለም የሚገኙ የቼልሲ ደጋፊዎች ይህንን ስሜት እንደሚጋሩ እርግጠኛ ነኝ። እንግዲህ በቀጣይ አሰልጣኝ ሊያም ሮዚነር ምን ያሳዩናል፣ በዚህ የውጤት ግስጋሴ ላይ ይቀጥላሉ ወይ የሚለው ጉዳይ የምንመለከተው ይሆናል። እንግዲህ በአጠቃላይ ጨዋታው ይህን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ